ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከባለፈው የቀጠለውን ቪዲዮ ክፍል 5ን እየላችሁ መጥቻለሁ። ባለፈው በክፍል 4 የአማርኛ የአራተኛ ደረጃ ላይ የሚገኙ ፊደላትን እንዴት በእንግሊዘኛ እንጽፋለን የሚለውን አይተናል። ዛሬ ደግሞ ከዛ የቀጠለውን በክፍል 5 በአምስተኛ ደረጃ ላይ ተቀምጠው የምናገኛቸው የአማርኛ ፊደላትን እንዴት ነው በእንግሊዘኛ እንጽፋቸው፣ እንዴት እንረዳቸዋለን፣ ምን አይነት የእንግሊዘኛ ፊደሎችን ይወስዳሉ የሚለውን እናያለን ማለት ነው። ስለዚህ እንግዲህ የምንጀምረው ከሀ ስለሆነ የሀ ደግሞ አምስተኛ ቦታ ላይ የሚገኘው ሄ ተብሎ የሚጠራው ፊደል ነው። ስለዚህ ይሄን ሄ የሚለው እንዴት ነው በእንግሊዘኛ የምንጽፈው፣ ምን የእንግሊዘኛ ፊደሎችን ይወስዳሉ የሚለውን እኔ ለምሳሌ ሄ ስንል ማንን ይወስዳል? ኤች አይ ኢ ሄ ሄ። ብራቮ። ሌላኛው ሌ ስንል እንግዲህ ለ አምስተኛ ላይ የሚገኘው ነው። ለ ሉ ሊ ላ ሌ አምስተኛ ቦታ ላይ ተቀምጦ የሚገኝ ፊደል ነው። ይሄንን ደግሞ በእንግሊዝ እንዴት ነው የምንጽፈው ስንል ኤል አይ ኢ ሌ። ይሄኛው ደግሞ ማን ነው? ሄ ነው አይደል? እንግዲህ ይሄኛውም ሄ ነው፣ ይሄኛውም ሄ ነው። እንግዲህ ይሄኛው የሀሌቱ ሀ ቤተሰብ ሲሆን ይሄኛው የሀ መርሃ ነው። አንድ ናቸው። ያው ስንጠራቸው በቅርጽ ብቻ የሚለያዩ ብለናል። ስለዚህ በእንግሊዝ እንዴት ነው የምንጽፈው? ኤች አይ ኢ ሄ። በጣም አሪፍ። እንግዲህ እንደምታያችሁ እነዚህን የአምስተኛ ፊደላትን በእንግሊዘኛ ስንጽፍ አይ ኢ ነው ይወስዳል። መጨረሻ ላይ አይ ኢ ይኸው ዝም ስትወዩት አይ ኢ ነው ይወስዳል ሁሎችም ማለት ነው። በባለፈው ማይተን ነበር እንግዲህ ለምሳሌ አራተኛ ላይ ያሉትን ስንወስድ ላ ሀ ማ ስንል ኤን እንደሚወስድ የመጀመሪያው ሲሆን ለ ሀ ስንል ለ ሉ ሊ ስንል ማን እንደሚወስድ ወይም ደግሞ የመጀመሪያ ላይ ያለው ሀ ለ መ ሰ ስንል ኢን ይወስዳል። ደግሞ የሁለተኛ ላይ ሉ ሱ ምናምን ስንል ዩን ይወስዳል እያልን አይተን ነበርና እዚህ ደግሞ በመጨረሻ ላይ ማንን ይወስዳል? አይ ኢን ይወስዳሉ ሁሎችም። ዋና ቃሉን እንጽፋለን፣ ዋና ፊደሉን፣ ከዛ አይ ኢ እየጨመርን እንሄዳለን ማለት ነው። ስለዚህ ለምሳሌ ሜም ስንል አሁን ምን ጻፍ ነው ዋና ፊደሉን እንትን ከዛ አይ ኢን ጨመርን፣ ከዛ ሜ በእንግሊዝ ጽፈው አሁን ሜ እንደዚህ እንጻፈው ኤም አይ ኢ ነው ማለት ነው። ስለዚህ በዚህ መንገድ እንጽፋለን። ሌላኛው ምን ነው? ሴ የምንለው ነው። ሴ ስንል እንዴት ነው? ኤስ አይ ኢ ሴ። ብራቮ። ሌላኛው ማን ነው? ሬ ነው። ሬ ስንል እንግዲህ አር አይ ኢ ሬ። ብራቮ። ሌላኛው ማን ነው? ሴ ነው። እንግዲህ እኛዋም ሴ ነች፣ እኛዋም ሴ ነች። ሁለት አይነት ሰዎች እንዳሉ አይተናል። እሺ ሴ ስንል አሁንም ኤስ አይ ኢ ሴ። ብራቮ። ሌላኛው ማን ነው? ሼ የምንለው ነው። ሼ ስንል እንግዲህ ኤስ ኤች አይ ኢ ሼ። በጣም አሪፍ። ሌላ ማን ነው? ቄ የምንለው ነው። ቄ ስንል እንግዲህ ኪው አይ ኢ ቄ። ብራቮ። እሺ ወደ ቀጣዩ እንለፍ። ወደ ቀጣዩ ስናልፍ እንግዲህ እነዚህን ፊደሎችን እያንዳንዳቸውን ማን ይወስዳሉ፣ ማን ይወስዳል የሚለውን በደንብ ማየትና መረዳት መገንዘብ ወይም ደግሞ ማወቅ ነው እንትኑ ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ማን አለው? ቤ ነው። ቤ ስንል ቢ አይ ኢ ቤ። ብራቮ። ሌላኛው ማን ነው? ቬ የምንለው ነው። ቬ ስንል ማንን ይወስዳል በእንግሊዝ? ቪ አይ ኢ ቬ። አሪፍ። ቀጣው ቴ ነው። ቴ ስንል ደግሞ ቲ አይ ኢ ቴ። በጣም አሪፍ። እሺ ቀጣይ ቼ ነው። ቼ ስንል ደግሞ ማንን ይወስዳል በእንግሊዘኛ? ሲ ኤች አይ ኢ ቼ። አሪፍ። ሌላኛው የ የምንለው ነው። የ ስንል ደግሞ ማንን ይወስዳል? ዋይ አይ ኢ የ
ሌላኛው ኔ የምንለው ነው። ኔ ስንል ደግሞ ማንን ነው ይወስዳል ማለት ነው? ኤን አይ ኢ ኔ ኔ ብራቮ። ሌላኛው ማን ነው? ኘ የምንለው ነው። ኘ ስንል ደግሞ ማን ይወስዳል? ጂ ኤን አይ ኢ ኘ ኘ አሪፍ። ሌላኛው ኤ የምንለው ነው። ኤ ስንል እንግዲህ በአማርኛ እንግሊዝ እንዴት ነው የምንጽፈው? ኢ ነው የምንጽፈው። ኤ ኤ አሪፍ። ሌላ ማን ነው? ኬ የምንለው ነው። ኬ ስንል ደግሞ ኬ አይ ኢ ኬ ኬ አሪፍ አሪፍ። እሺ ቀጣዩ ስናልፍ ወደ ቀጣዩ ስንሄድ ማን አለን? ሄ የምንለው ነው። ሄ ስንል ደግሞ ማን አለን? ኤች አይ ኢ ሄ ሄ አሪፍ። ሌላኛው ዌ የምንለው ነው። ዌ ስንል እንግዲህ ማን ነው የምንጽፈው በእንግሊዝ? ደብሊው አይ ኢ ዌ ዌ አሪፍ። ሌላኛው ዜ ነው። ዜ ስንል በእንግሊዝ ማን እንጽፋለን? ዜድ አይ ኢ ዜ ዜ አሪፍ። ሌላኛው ማን ነው? ዤ ብለን የምንጠራው። ዤ ስንል ደግሞ ማን እንጽፋለን? ዜድ ኤች አይ ኢ ዤ ዤ ብራቮ። ቀጣይ ዴ የምንለው ነው። እስኪ በእንግሊዝ ዲ አይ ኢ ዴ ዴ አሪፍ። ሌላኛው ማን ነው? ጄ የምንለው ነው። ጄ ስንል እንግዲህ ጂ አይ ኢ ጄ ጄ አሪፍ። ሌላ ማን ነው? ጌ ነው። ጌ ስንል እንግዲህ ጂ አይ ኢ ጌ ኦኬ ጌ። ይሄኛው ጌ ነው። ይሄኛው ሶሪ እዚህኛው ማን ነው የሚገባው? ጄ ነው የሚገባው። እዚህ ላይ ጄ ነው የሚገባው። በጣም ሶሪ እዚህ ላይ ጂ ሳይሆን የሚገባው ጄ ነው። ያው በስተት ገብቶ ነው። እዚህ ላይ ያው ጄ አርጓት ጄን ታደርጋላችሁ። ጄ ከዛ አይ ኢ ጄ ነው የሚሆነው። የኛው ግን ጌ ሲሆን ግን ጂ አይ ኢ ጌ ጌ። በጣም አሪፍ። እዚህኛው ላይ ማን ነው? ጤ ነው። ጤ ስንል ማን አለን? ቲ አይ ኢ ጤ ጤ። በጣም አሪፍ። ሌላኛው ጬ ነው። ጬ ስንል እንግዲህ ሲ ኤች አይ ኢ ጬ ጬ። በጣም አሪፍ በጣም አሪፍ። ወደ ቀጣዩ ስናልፍ ማን አለን? ጴ ነው። ጴ ስንል ማን አለን? በእንግሊዝ እንደምንጽፈው ፒ አይ ኢ ጴ ጴ አሪፍ። ሌላ ማን ነው? ጼ የምንለው ነው። ጼ ስንል በእንግሊዘኛ እንደት ነው? ቲ ኤስ አይ ኢ ጼ ጼ አሪፍ። ሌላኛው ፌ የምንለው ነው። ፌ ስንል በእንግሊዝ ኤፍ አይ ኢ ፌ ፌ ብራቮ። ሌላኛው ኤ የምንለው ነው። እንግዲህ ሁለት አይነት አዎች እንዳሉ አይተናል። የመጀመሪያውን ቅድም አይተናል። አሁን ደግሞ ሁለተኛው የአ ቤተሰብ የሆነው ኤ ነው። በእንግሊዝ እንደት ነው የምንጽፈው? ኢ ነው የምንጽፈው። እሺ ኤ ኤ አሪፍ። ሌላኛው ሄ የምንለው ነው። እሺ ሄ ስንል እንግዲህ ማንን አለን? ኤች አይ ኢ ሄ ሄ ብራቮ። እሺ የመጨረሻው ማን ነው? ፔ የምንለው ነው። ፔ ስንል ማንን እንጽፋለን? ፒ አይ ኢ ፔ ፔ